ጋይስ አዶናይ ግን ራሱን ይሄን ያለው እንዲያስከበረው ምንድናችሁ እናንተስ? ለምንድነው ይሄን የመሰለ ቪዲዮ አግኝታችሁ ኮሜንት ማጽፉት? እኔ እንደ አንድ ኮሜንት አንባቢ ጉዳዩ ይመለከተኛል። ሰፍ ብዬ የምገባበት ቤት ሳገኝ ምንም ኮሜንት ሳይኖር ሲቀር ይከፋኛል። ኃላፊነቴን እንዳልወጣው ይሰማኛል። ፍትሃዊ መሆን አለብን ጋይስ። ለማንኛውም ቪዲዮን አሳይቻችሁ መለሳለሁ። ኮሜንቱን ራሴ ነኝ የምሰጠው። ማንም እንድች ብሎ እንዳይናገረኝ ተናግሬ ምክር ልመክራችሁ ፈልጌ ነው። በአዶናይ ፋንታ ማለት ነው። አትፈሩ፣ አትፍሩ። ኮንፊደንሳችሁ ራሳችሁ በመቀበል ይሁን። እያሯሯጠ ነው እንደ ቆረጠ አዶናይ ማለት ጸጉር ነው እንዴ? ኦይ ማሜ ጋ ነው እንዴ ተቆረጠው? ማሜ ኢንተርናሽናል ሆነች እንዴ? ኮንፊደንስንም ነው እንዴ ቆረጡት? ምንድነው የምትሽኮረመመው? በወንዝ ድንጋይ ነው እንዴ ላጩ? አይደለም ፈጣሪ ፊልተር ራሱ እንደዚህ አያደርግም። የሎኬሽን ሲምቦል ነው የምትመስለው። ማን ነው እንደኔ ፊቱን ሲያይ የሳይክል መቀመጫ ትዝ ያለው? ቲክቶክ ቂጥ ነው ብሎ እንዳይዘጋበት ኮፒ ሊንክ አድርጉለት። ምበላው ወደ ግንባር ነው እንደሚሄደው። ካለ ብላ መች እንደምትሞት አይታወቅምና ደስ ያለን ብላ፣ ደስ ያለን አልክ። ብቻ ኃጢአት እንዳይሆን ብቻ ኃጢአት ላይ አትግባ። በዚህ አይነት ሆቴል ብትገባ ፖድካስት ትጀምራለህ። ቺፕሱን እየበላ ሳንዱቹን ጠብቅልኝ ተብለ ነው። ችጋራም በርገር ነው ብለው ይሆናል እኔ ይሸጡልህ። ማነሽ በቀሉ አትቁላይብን አቦ። ትክክለኛዋ በቀሉ። ቀጣይ ደግሞ ራስን በቴስታ በልልን። ጫማ ሲለያይብ ሌላ ሰው መስሎ ነው። ባይሆንማ ራሱ እንደዚህ ያነጥፋል። ዱዳ ወንድሜ እንዴት እንደተመታ ሲያብራራ ቀረባ ሰልፊ ሲኖረው የወንዶች መሰረት መብራቴ ከነ ልጄ እናፈቅራለን። ሳምቦ ዳያቴ ክረሽ ነበር ነፍሷን ይማረውና ፍሪጅ ውስጥ ነው እንደ የምትኖረው። እያየው ታረጀው።